ሆነ ነው እንዴ ነው ተመለሳተ ከህግ በታች አሁን ተረጋ። በኔፊት እንደጋው እንድትዘርፋት ነው በኔፊት ዘርፋት ነው። እኔ ከዚህ ልጅ ጋር ግደላታ ወይ ግደላታ ተገድጄ ነው እንዴ ከሷ ጋር የምኖረው? በቃኝ ይበቃኛል። እኔ ከሷ ጋር ትናንትና እኮ አምነህበት የገባህበት ጉዳይ ነው። ተገደህ ነው እንደገባኸው አምነህበት የገባህ ጉዳይ ነው ትናንትና። ስማ እኔ የምለው በረሃ ለበረሃ አቋርጠ ለዛውም ማለት ነው መጥፎ ነገር ሰርተ ኃጢአት ሰርተ በሚስት ላይ ሚስት ውሽማ ይዘ በረሃ አቋርጠ ልትሄድ ነው አሁን አንተ እንኳን አንተ ማለት ነው ስንት ወንድሞቻችን እህቶቻችን ናቸው ሊቢያን አቋርጠው በበረሃ ሲሄዱ ምንም ነገር እንኳን ምንም ነገር ስንትን ሳይሉ ነገ ህይወቴን ቀይራለሁ አባት እናቴን እጦራለሁ ብለው እንኳን በትክክለኛ መንገድ ትክክለኛ ስልክ አካሄዳቸው አይደለም አካሄዳቸው ልክ አይደለም። በረሃን አቋርጦ መሄድ ጥሩ አይደለም። ይሄ እየደገፍኩ አይደለም ግን ማለት ነው እንዳንተ ተልከስክሰው አይደለም የሚሄዱት እነሱ ኑሮ ለማሸነፍ ነው። አንተ ግን ሽሽት ነው ሽሽት ውሽማህን ይዘ ነው ለዛው መሸሸው ማለት ነው። አንተ አሁን በረሃ አቋርጠ ሄደ ከበረሃ አሁን አንተ አምልጠ ሊቢያ ወይ ሌላ ሀገር ልገባ ነው። አራት አስቀኝ በእናትህ ለፓስፖርት እንደዚህ እንዴ ባጠር እስከ መዝለል ድረስ ታሳፍራለህ። እውነት አፈርኩብህ እኔ እስካሁን ካረከው ደግሞ አሁን ትላንትና ያረከው ነገር በጣም አሳፈረኝ። ምክንያቱም እንደዛ አባትህን እንኳን ክብር ለአባትህ እንኳን ክብር የለህም እንዴ? ሰላም ጤና ይስጥልኝ ውድና የተከበራችሁ የእኔ ቤተሰቦች የማዳም ቅመሞች እንዴት ናችሁልኝ? በጣም እንትን ስላልኩኝ ሰላምታው ራሱ እንትን አለኝ እና ውዶችዬ በበረሃ እኮ ስንት አገር አቋርጦ እና ውዶችዬ እኔ በጣም ስለተናደድኩኝ በጣም ስለገረመኝ ነው ማለት እንዴት ነው ሰው እንዴት ነው ለሚወዱት ለሚያፈቅሩት ሰው እኮ ነው ይሄን ያህል መስዋዕት እንኳን መክፈል ቢፈለግ ምናልባት እንኳን ለምትወደው እቺ ልጅ አሁን እውነት ወድሃት ነው አገር ሽቶብህ ነው የበፊት ኤክስ አገር ሽቶብህ ነው ከሷ ጋር በረሃ የምታቋርጠው በበረሃ ነው እንጂ የታባ አንተ ማን ስለሆንክ ነው አሁን በዚህ ፍጥነት በፓስፖርት ዳይሬክት በቃ በትክክለኛ መንገድ የምትሄደው ማን ስለሆንክ ነው? ምን አድርገህ ነው? ማን ነህ አንተ? ምንድን ነህ አንተ? ምን ስለ እስቲ መልስልኝ በእናትህ ምን ስለሆንክ በየትኛው አቅም ነው ምንድን ነው የምታደርገው? አረ እፈር በእናትህ እፈር እስቲ ትንሽ እንኳን አታፍርም? አባትህን እንኳን በዛ መንገድ ስታናገራቸው ትንሽ አታፍርም? በዚህ አጋጣሚ ግን ማለት ነው እኔ የኤቢ አባት ሳላደንቅ እንትን ሳልል አልሄድም። የምር በጣም በቃ ብዙ ነገር ሰፖርት የሚያደርጉት እሷን ነው ማለት አሁን ራሱ አስቡ ምን ያህል አንጀታቸው እንዴት ረረ ስላለ ያው በቃ የወላድ መሃን መሆን ሆነዋል። ምን ወልደው ግን እንደ መሃን ነው ለስሙ አንድ ነካ ለቤቱ ግን አንድም ሆነ አንዱም አተውሃል ማለት ነው። አንተ በቃ ጠፍተሃል በእነሱ እንዴት አረጋለህ በእናት እስካሁን ያረከው ነገር እኮ ጸጽቶ በቃ በደንብ በቃ እንትን ብለህ አእምሮህን አሰርተህ ይቅርታ መጠየቅ ነው እንጂ ያለብህ አንተ ድጋሚ ጭራሽ ቤት አጥር ዘለ ገብተህ እንደዚህ አይነት አጸያፊ ነገር በገዛ ቤት እንደ ሌባ እንዲሽኩክ ብለህ እንዲህ ትርምስምስህ ወጥቶ ሌላ ምንድነው ይሄ ነገር? ምን እየሆንክ ነው አንተ? ወዴት እየሄድክ ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ትንሽ እስቲ አስብ፣ ትንሽ ሰከን ብለህ የሆነ ነገር እንትን በል። በስመ አብ አሁን አይደለም እኛ ማለት ነው እኛ እንኳን ብንተውክ እኔ ካሁን በኋላ ያው እንትን እንዳልኩኝ ነግሬያቸዋለሁ ፋሚሊዎቼ ምንም ነገር ማለት በቃ እኔ በምፈልገው መንገድ ስላልሄደልኝ ምንም ነገር ማድረግም ምንም ነገር እንትን ማለትም አልፈልግም። ግን ማለት ነው እኔ ተውኩክ አይደለ እኔ ማለት ነው ማዲ እንኳን ብትተውክ አባትካ አይተውህም። ትላንት እንዴት እንደሆኑ አላያቸው ፋሚሊ ፖሊስ ጣቢያ ካልሄድን ወይ ሐዋሳ ይዤሽ ልሂድ ወይ ፖሊስ ጣቢያ ቀጥ ብለሽ ፖሊስ ጣቢያ ሂጂ እያሏት እኮ ነው። ደስ አይልም? ሄደዋል ግን አሁን ልጁ ማለት ነው እንደ እባብ 78 ነፍስ ነው ያለው። በዚህ ጋር ስትይዙት በዚህ ጋር ያመልጣቸዋል፣ በዚህ ስትይዙት በዚህ ያመልጣቸዋል። ስለዚህ በጣም ከባድ ነው። ካሁን በኋላ ራሱ እሱን ፈልጎ አግኝቶ በፖሊስ ማስያዝ እኔ አላቅም፣ እንዴት እንደምታደርጊ አላቅልሽም። እኔ ስንት ነገር ስንት መንገድ ስንት ጥሩ ነገር ስንት ጥሩ አጋጣሚ
ተዘጋጅቶ እንደዛ እንኳን ያኔ እንደታገቱ እኮ ተይዘው ወደ ፖሊስ ጣቢያ መሄድ ይችሉ ነበር። ያ ነገርም በአንቺ እንዝላልነት አስመልጠሻል። አያገባኝም፣ የራስሽ ጉዳይ ነው። እሱ በጣም ነው የተናደድኩት ማለት ነው። ታይ ስልሽ እኔ አሰሚኝም፣ በራስሽ መንገድ ብቻ መሄድ ነው የምፈልጊው። አሁን ይሄን እነዚህ ልጆች ከየት ምን አድርገሽ ከየት ነው የምታመጫቸው ነው? አሁን ይሄ ልጅ ይገኛል እኔ እንጃ፣ እኔ አላውቅም። ምክንያቱም ፖሊስ ጣቢያ ሲባል እየሰማ ነው ጋሼ ፖሊስ ጣቢያ በቃ ለፖሊስ ጣቢያ እንሂድና ፖሊስ ጣቢያ እናመልክት ሲል እየሰማ ስለሆነ እኔ አሁን እሱ ይያዛል ብዬ እኔ ተስፋ አላደርግም። ምክንያቱም እኔ ፖሊስ ጣቢያ እንኳን ገብቶ ታስሮ እንኳን ቢሆን በሆነ መንገድ በሆነ እንትን ተሽልኩልኮ ያው ኮርስም ስላለክ ዘለህም ቢሆን የሆነ ነገር አድርገህም የምትወጣ ነው የሚመስለኝ እንጂ እኔ አንተ እኔ እንጃ በጣም በቃ እኔ እንጃ 30 ነፍስ ነው ያለው ውዶች። አንዱ ነገር ወይኔ ይሄ ነገር እሺ ይሄ ነገር እንትን አልን ብለን ስንይዘው በሆነ መንገድ ያመልጠናል። ይሄ ነገር ተሳካ ብለን ስንይዝ በሆነ ነገር ያመልጣል። ስለዚህ ይሄ ልጅ በጣም ከባድ ነው። ይሄ ሁላ ግን የዚህ ሁላ ነገር ጥፋት የዚህ ሁላ ነገር በቃ ማንንም አይደለም ተጠያቂ አንቺ እራስሽ ነሽ። እራስሽ እስካሁን ድረስ ሰው ባለሽ ሰው ያለሽን ነገር ብትሰሚ ሰው ያለሽን ነገር ብለሽ ብታዳምጪ ይሄ ነገር ይጠቅመኛል አይጠቅመኝም፣ ሁሉንም ስሚ ሁሉንም እሺ በይ እያልኩሽ አይደለም። እኛ ፋሚሊዎችሽ ነን፣ ቤተሰቦችሽ ነን። እኛ ለአንቺ መጥፎ መቼም ቢሆን ለአንቺ መጥፎ ነገር አናስብም። ግን አንቺ እንዴት እንደምትረጂን እንዴት እንደምታስቢን አላቅም። ራስሽ ብቻ በራስሽ መንገድ ብቻ ቀጥ ብለሽ መጓዝ ነው የምትፈልገው፣ የራስሽ ጉዳይ ነው። ግን አሁንም ቢሆን ማለት ነው ከቻልሽ ምናልባት ካገኘሽው አሁንም ቢሆን ይሄ ልጅ በር ዘሎ ከገባ ነገ በማታ መጥቶ በሌሊት 8 ሰዓት 9 ሰዓት መጥቶ የፈለገውን ነገር አድርጎ እኮ መሄድ ይችላል። ይገልሻል፣ አትጠራጠሪ እህቴ። ይሄን ያህል እንዲህ በዚህ እንትን እንዲህ ከሄደ ይገልሻል። ስለዚህ እንደምንም ብለሽ ማለት ነው አሁንም ቢሆን ማለት ነው እኔም ማለት የቤተሰው ነገር ወዶችዬ በቃኝ አልፈልግም ብትሉ ምንም ብትናደዱ ተስፋ ብቆርጡ በዛ ሰው ማለት ነው እንትን አትሉም። የሆነ ነገር ሲመጣ አስችላችሁ ዝም ብሎ ማየትም ከባድ ነው እንትን ትላላችሁ። ግን አሁን በጣም አስጊ ነው አይደለም ላንቺ ለኛ ራሱ ያሰጋል። አሁን ከዚህ በኋላ ያለው ነገር ለኛ ራሱ በጣም አስጊ ነው። እኔ እስካሁን ድረስ ተደላድዬ ነበር የተቀመጥኩት ማለት ምንም አያመጣም ምናምን ነገር ብዬ እንትን ብዬ ግን እንደ አጥር ዘሎ መግባት የሚችል ሰውዬ አይደለም አንቺ ጋር እኔ ጋር ይመጣል ብዬ ነው የማስበው። ስለዚህ በቻልነው አቅም የቻልነው ነገር እናርግልሽ። ግን አንቺ የኛ ተቃራኒ አትሁኚ። ቢያንስ አዳምጪኝ። ይሄ ነገር ይሆናል ወይ ይጠቅመኛል ወይ ብለሽ የምንልሽ ነገር ሁሉ አርጊ አይደለም ግን ቢያንስ የሆነ ሀፋፋላ 50-50 የሆነ ነገር እንተናትም እኛ ለአንቺ መጥፎ ነገር እናደርጋለን የማይሆንሽን ነገር። አሁን አየሽ በቀደም እንዳልኩሽ እዛ ብታስይዣቸው ይሄ ሁላ ጭንቀት ይሄ ሁላ ነገር አይመጣም ነበር። በርም ዘሎ ገብቶ እንትን አይልም ነበር፣ ምክንያቱም ይታሰርልን ነበር ማለት ነው። አሁን ግን ፍርድ ቤት የሚሆን ፖሊስ ጣቢያም ይሁን ቢቀርብ እንኳ ያ ነገር ሊያወጣ ይችላል። ጋሽዬ ፊትም ትላንትና ምን እያለ ነበረ? አንቺ ያረግሽው ነገር ልክ ነው ወይ ሲልሽ ነበር። በአባቱ ፊት እንደተከራከረሽ ፖሊስ ጣቢያ ሄዶ ይሄን መረጃ ላለማውጣት ምን ይዘዋል? ምንም ይዘው ነገር አለ ብዬ አላስብም። ስለዚህ በቻልሽው አቅም ፍጠኝ። እኔም ወንድሜም የምንችለው ነገር እያደረግን ነው። ግን የምንልሽ ነገር ስሚ፣ ራስሽን ብቻ አታዳምጪ ነው ምልሽ። ሰውዬው በጣም ባለጌ ነው። በቃ አይሆንሽም፣ በቃ አይሆንሽም። ምናልባት ከሱ ጋር ድጋሚ የመሆን እንትን ኖሮሽ ከሆነ አይሆንሽም። እውነት እኔ ድጋሚ ከሱ ጋር ከሆንሽ ሁላ እኔ እንጃ በስመ አብ እኔ አላውቅም። ነገሩ የባልና የሚስት ነገር እኮ ከባድ ነው። እውነት በጣም ከባድ ነው ማለት እናንተ ተሰምቷችሁ ምናምን ተናዳችሁ እንዴት እንዲሆን እንዳይሆን ምናምን ብላችሁ እንትን ትላላችሁ። ከዛ ግን አብረው ሆነው ምናምን ልታዩ ትችላላችሁ። ስለዚህ እሱ ውሳኔሽን እኔ አያገባኝም። የፈለግሽ ከፈለግሽ አብረሽው መቀጠል ትችያለሽ። ግን ብቻ አሁን እያለ እየተፈጠረ ባለው ሁኔታ እንደዛ አይነት ነገር ታስቢያለሽ ብዬ አላስብም። ግን ለምን እንደዚህ በቃ ቁርጥ ያለው ስን ያለ ነገር እንደማታስቢ አላውቅም። ትላንት ራሱ ውዶችዬ መተው ነበረባቸው። ማምለጥ መውጣት እኮ አልነበረበትም። ትላንት ራሱ
እዛው እያለ እኮ ብትደውል ወይ እኔ ጋር ወይ ወንድሜ ጋር ብትደውል ፖሊስ ጣቢያ ደግሞ ነፍ ስልክ ቁጥር ተቀብለናል። የሆነ ነገር እንትን ካላችሁ ካጋጠሟችሁ ደውሉ ተብለን ስልክ ተሰተናል። በዛ ስልክ እንኳን ደውለን እዛው ከቤት ከግቢ ሳይወጣ ይሄ ልጅ ማስያዝ እንችል ነበረ፣ ይያዝ ነበረ። አሁን ግን ኦልሬዲ ከቤት ወጥቷል። ይሄ ልጅ ከቤት ወጥቷል እንደምናየው ከሆነ አይደለም። ግን አሁን እንዴት በምን አይነት መንገድ ነው ኤቢ በፖሊስ ተይዞ በቁጥጥር ስር የሚውለው የሚለው ነገር ለእኔ በጣም ያሳስበኛል። በጣም ማለት ነው። ምክንያቱም ልጁ በቃ ከአእምሮ በላይ ነው። ልጅቷ በቃ በደንብ አድርጋ አስገባችለት መሰለኝ። እናንተ ፈወዘችው፣ በሷ መንገድ ከተዋለች እንጂ እንዲህ ሰይጣናዊ የሆነ እንትን አያስብም ነበር። እንዴት እንደሆነ አላውቅም። ፓስፖርቱ ራሱ እኔ ጋ ነበረ። በምን መንገድ እንዴት ቤት እንደወሰደችውም አላውቅም። ለምን እንደወሰደችው አይ እኔ ጋር እንደነበረ ፓስፖርቱ ቢሆን ኖሮ ፈልጎ ደክሞት ፓስፖርቱ ደግነቱ ግን ፓስፖርቱ እጁ ላይ አልገባም። አለመውሰዱ ትልቅ ነገር ነው። ግን ምናልባት ለእኔ አስበሽም ሊሆን ይችላል የወሰድሽው። ድንገት ይሄ ነገር አንቺ እኔ ጋር እንዳይፈጠር አስበሽ ሊሆን ይችላል። አይዶን ነው እሱን አላውቅም። ግን እያንዳንዱ የምታደርጊው ነገር ብትጠነቀቂ ደስ ይለኛል ውዴ እህቴ። ሌላ ምንም ነገር አልልሽም ግን ከበፊቱ የበለጠ አሁን በጣም ጥንቃቄ ያስፈልግሻል። በጣም ማለት ባገኘሽው አጋጣሚ ይሄ ልበቀለው ድጋሚ እንትን ልበለው ምናምን አይደለም። አሁን አይደለም እሱ አጋቾቹ ራሱ አንቺን አይተውሽም። አሁን ደግሞ ቀጣይ እሷን አግቱልኝ ቢላቸው ያግቱሻል። እነሱ ብር ነው የሚፈልጉት። ስለዚህ ይሄን ህፃን ልጅ አታንገላች ነው የምልሽ። ተይ ተመከሪ። እሺ ካልሽ ውዶችዬ ያለው ማለት እኔ የተሰማ አገባኝ ብዬ ተውና ግን አያስችለኝም። ለዛ ነው በጣም እወዳቸዋለሁ፣ አከብራቸዋለሁ። ያው የተለመደው ነገር እንዳትረሱ ነው የምለው። ባይ ባይ።